ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። ዛሬም እንደ ሁሉ ጊዜው ልንድን ነው። ባለፈው ሳምንትም ሁለት ሴቶችና አንድ ወንድ ነበረ። ዛሬም እንደዛው። ግን ነገ የአድዋ ድል በዓል ነው። ለበዓሉ ነው ያበሻ ልብስና ሽፎን ያደረጋችሁት ወይስ ስለምትወዱ ነው? ያበሻ ልብስ ትወዳላችሁ? ምን በዓል አለ አሁን? አድዋ ለስንተኛ ጊዜ ነው እሺ የተከበረው? እስቲ የሚገምት የሚነግረኝ የሚሞክር የለም? እስቲ ሞክር። አሁን የሉላ እድሜ 100 ይሞላል አይደለ? 100 ስንት ነው? የኔ ሲጨመር 100 ስንት? አንድ አይደለ? የኔ አንድ ብቻ ነው። የኔ አንድ ብቻ አይደለም። 100 ስንት? 109 109 ትንሽ ጨምሩበት። እስቲ ሌላ የሚሞክር እስቲ አንቺ ደግሞ ሞክሪ። ስንት ይመስላችኋል? 101 ላይ ናት። አንቺስ ቆንጆት 110 የኔን አሳነሰ። 10 አመቱ ነው ማለት ነው ዳኒ? የሉላ 100 ሆኖ እሺ 120 ጎበዝ። ትንሽ ቀረ። እሺ እንደገና የሚሞክር 130 በጣም ስለዚህ ለ130ኛ ጊዜው ነው አሁን ሲከበር የአድዋ ድል በዓል ማለት ነው። እንኳን አደረሳችሁ። እንኳን አብራ አደረሰን። ብራው። እስቲ ከዚህ ጋር ልጀምርና እኔ ስምሽ ማን ነው? ስሜ ጭና ቀለመወርቅ ይባላል። ማን? ጭና ቀለመወርቅ። ቲና ጽናት ቀለመወርቅ ይባላል። ጥርስሽ ማን ወሰደው ጽናትዬ? ጥርስሽ አይቷ እንዴት አድርጋ ተኝተሽ ነው ወይስ መቼ ወሰደችው? ነቀልሽው? ራስሽ ነቀልሽው? ምን ተሸለፍሽ ጥርስሽን ስትነቂ? ምንም። ቆይማ በጣም ጠይቃታለን። ሸልሚያት ብላታለን። እሺ ጎረምሳውስ? ዳግማዊ ማሙሽ። አንቺስ? ቆንጆ ሜሎና ሰለሞን። ሜሎና ነው። ሜሎና ሰለሞን። ስንተኛ ክፍል ነሽ? አንደኛ። ስንት አመትሽ ነው? 7 ዳጊሽ? 7 ስንተኛ ክፍል ነህ? አንድ። እሺ ጽናትስ? 6 ስንተኛ ክፍል ነሽ? ኬጂ 3 አሪፍ። በጋስትሞል ፏ ብላችኋል። አሪፍ። ከነማ ጋር ነው የመጣችሁት? ከእናቴ ጋር። ማን ትባላለች? ሜሮን ማን? አለሙ። ሜሮን አለሙ። እሺ ጽናት? ከአባዬ ጋር። አባትሽ ማን ነው ስሙ? ቀለመወርቅ ማን? በላይ። ቀለመወርቅ በላይ። እሺ ከእናቴ ጋር። ማን ነው ስሟ? ባዩሽ ንጉሴ። ምን ይዛችሁ ልመጣችሁ? እሺ ዳጊ? መዝሙር። እሺ ምን የሚለው መዝሙር ነው? በልቤ ውስጥ። እስቲ እንስማው። በልቤ ውስጥ አለ የፍቅር ባንዲራ በልቤ ውስጥ አለ የፍቅር ባንዲራ ኢየሱስ በዛ ስለሚኖር ይውለብለብ ወደ ላይ ዓለም ሁሉ ይወቅ ይውለብለብ ወደ ላይ ዓለም ሁሉ ይወቅ ኢየሱስ በዛ ስለሚኖር በልቤ ውስጥ አለ የፍቅር ባንዲራ በልቤ ውስጥ አለ የፍቅር ባንዲራ ንጉሱ በልብ እንደሚኖር ይውለብለብ ወደ ላይ ዓለም ሁሉ ይወቅ ይውለብለብ ወደ ላይ ዓለም ሁሉ ይወቅ ኢየሱስ በልብ እንደሚኖር። በጣም አሪፍ። እናመሰግናለን። እሺ ሜሎና ምን አመጣሽ? የአድዋ ግጥም። እሺ እንስማው። የግጥም ርዕስ አድዋ ጀግና ነው ሚኒሊክ መራራ ነው ደሙ ገፍቶ ለመጣበት ጣይቱ ፀሐያ ሀገርን ያበራች ሰራዊቱን መታ ድልን ያበሰረች። ስላዳመጣችኝ አመሰግናለሁ። እኔ ለሜሎና ጥያቄ አለኝ። ሚኒሊክ ማን ናቸው? ምን ነበሩ ሚኒሊክ? በአድዋ ጊዜ የነበሩ
ናቸው። ንጉስ ናቸው። ንጉስ ናቸው። ጣይቱ ደግሞ ማናቸው? የእሳቸው ባለቤት። እሳቸውም ጀግና ናቸው። እሳቸውም ንግስት ናቸው። ንግስት ናቸው። አሁን አወቃችሁ? በጣም ደስ ይላል። እሺ ስለ አድዋ መንጎራጎር እና መዝሙር ስለ አድዋ መንጎራጎር ስለ አድዋ መንጎራጎር እና መዝሙር ጀራፍ ፈካኪ ጀራፍ ጀራፍ ፈካኪ ጀራፍ ጀራፍ ሲነሳ የቀናን በሻ አድዋ ዛሬና አድዋ ነኝ አድዋ ጀግና ነው። ጀራፍ ፈካኪ ጀራፍ ጀራፍ ጥርሷ ነው ምንም እንዳትሏት። ፈካኪ አድዋ ዛሬ ነው አድዋ ነገ ነው አይደል? አድዋ ነኝ አይደል? አይጧ እኮ ነች ወስዳባት። አይ ቆንጆ ነበር በጣም። ሌላ ደግሞ ምንድን አለኝ ያልሽው? መዝሙር አለ። እስኪ እንስማው። በጋ በሙቀት ጫካ ሄደ ለመዝናናት ዛፎቹ ሁሉ ተቆርጠዋል ፎቶ ብቻ ነው የቀረው ከቦታው ስንደርስ ማመንታሽ ሆኛል አለፈ ከአንድ ችግኝ ጠጋ ብዬ ሳናግራት አንገቷን ደፍታ ነገረችኝ ዛፍ አስፈላጊ ነው ዛፍ መጠለያ ነው ዛፍ መድኃኒትም ነው። አዲስ ሪሚክስ የተደረገ የዚህ ዘመን ነው እንጂ በዛ በበጋ አንድ ዛፍ ጠፍቶ ፍለጋ መሸበትና ሰው ቤት ገባ የሚለውን በራሷ ግጥም። ይሄን ታውቁታላችሁ? ግን ይሄኛውን ታውቁታላችሁ? ይሄኛው ሁለት ነው ያለው ማለት ነው። ወላጆችን እንጥራ እንችላለን። ወላጆች አስቀምጧቸው። ወላጆች አረ እንደዚህ ነው እንደ ልጆቻችሁ ነው እንጂ ወላጆች አቤት እናስደግማቸው ወይስ ይበቃቸዋል? መድገም አለባቸው። ወላጆች አቤት እንኳን ደህና መጣችሁ። ልጆቻችሁን በሰላም ተረከባችሁ? ጥሩ ቆይታ አድርገዋል አይደል? ልጆች ጥሩ ቆይታ ነበራል? ለመውጣት በጣም ቸኩሏል ልጆቹ። ለማንኛውም ልጆቹ ወደ ውጭ እንሸኛቸውና ከወላጆቻችሁ ጋር ደግሞ ቆንጆ ቆይታ አድርገን ተመልሰን ይዘናችሁ እንመጣለን። ቻው። እሺ ልጆቻችሁ ዛሬ በጋስት ሞል ከኛ ጋር ቆንጆ ቆይታ አድርገው ነበረ። መጀመሪያ እናንተን እንተዋወቃችሁና ከዛ ልጆቻችሁ ደግሞ ምን አይነት ልጆች ናቸው የሚለውን ከእናንተ አንደበት እንስማ። ካንተን ጀምር። ስሜ ቀለመወርቅ በላይ ይባላል። የጽናት አባት። ሜሮን አለሙ ይባላለሁ። የዳግማዊ እናት ነኝ። ባዩሽ ንጉሴ ይባላል። የሜሎና እናት ነኝ። አሁን ስለ ልጆቻችሁ ንገሩ። ቤት ውስጥ ተጫዋች ነች። እንደዚህ ስትወጣ ግን ብዙ ዝምተኛ ነች፣ አታወራም እና ጎበዝ ተማሪ ነች። ደግሞ የመጀመሪያ ልጅ ናት? አይ ሁለተኛ ነች። ዳጊስ? ዳጊ አክቲቭ ነው፣ በጣም ስማርት ነው፣ ጎበዝ ነው። እንደሷ ትምህርት እንዳለች የመጀመሪያ ልጅ ነው? ሁለተኛ ልጅ። ጽናት ያው ሰው ጋር ለመግባባት ፈጣን ነች። ያው ቤት ብዙ ነገር ታወራለች። ያው ስትወጣ ትንሽ ፍርሃት ባህሪ ያለባት፣ ያው ሰው ጋር ትልቅም አትል፣ ትንሽ ለመግባባት ችግር የለባትም፣ ግን ያው ትንሽ ትፈራለች። አይዲያ ናት። እኛ ስናያት እንደው እያዝናናችን ነበር። ያው ዛሬ ልጆችም ስላሉ እንደሆነ አላውቅም፣ ግን ያው ሌላ ጊዜ ውጭ ላይ ትፈራለች። የመጀመሪያ ልጅ ናት? በጣም እንግዲህ ያው ከኛ ጋር ቆይታ በሚያደርጉበት ጊዜ ላይ አጫዋቻቸው አንዳንድ ፈተናዎችን ትፈትናቸዋለች። እነዛም ፈተናዎች ደግሞ እንደ ወላጅ ልጆቻችን ምን ይመስላሉ፣ ምን ይላሉ ልጆች የሚለውን እናንተን እንፈትናለን። የመጀመሪያው እንግዲህ 2 ኩባያዎች አሉ በልጆቻችሁ ሳይድ እና በአጫዋቿ በኩል 2 ኩባያዎች አሉ እና ኩባያው ውስጥ ከረሜላ አለ፣ አንስተን ኩባያውን እንበላለን ትላቸዋለች። ከዛ ኩባያውን ሲያነሱት እንዳጋጣሚ 2ቱም ከረሜላ በልጆቻችሁ በኩል ይገኛሉ። አጫዋቿ ታኮርፋለች። ስለዚህ ስታኮርፍ ልጆቻችሁ ያንን ያገኙትን 2 ከረሜላ አንዳንድ አካፍለው ይበላሉ ወይስ 2ቱንም ለራሳቸው ይወስዳሉ? የሚሰጣት ይመስለኛል። እርግጠኛ? ይሰጣታል። አካፍሎ ነው የሚበላው። አካፍሎ ነው የሚበላው። በጣም ጥሩ። ሜሎናስ? እኔም ታካፍላት ነው የሚመስለኝ፣ አንዱን የምትሰጣት ይመስለኛል። ስለዚህ ታካፍላታለች። ስታኮርፍ አይታ
በጣም ጥሩ። እሺ የጽናት አዎ ጽናትም ሰጣታለች፣ ታካፍላለች። እሺ ከጽናት እንጀምራለን። በጣም ነው የምወደው ከረሜላ። አንቺ ትወጃለሽ? ከኔ ግን አይበልጥም። አሁን እንከፍተዋለን። ከዛ ከረሜላችንን ውስጥ አድርገን እንበላታለን። እሺ እንክፈት፣ እኩል እንክፈት። 1 2 3 የኔ ከረሜላ የለም። ለኔ ያልተቀመጠልኝ ሰጠሽኝ። አመሰግናለሁ። እሺ ምንድን ነው አንደኛው ሲሰጥ አንደኛው እጅህ እንዳያይ ነው እንዳያይ ኪስህ እንዳያይ የሚባል ነገር አለ። እሷ ቀስ አድርጋ በስል በጠረጴዛው ስር የሰጠቻት ሁሉ በጣም አሪፍ ነው። እሺ በቀጣይ አሁን ልንበላ ነው ከረሜላችንን። እኩል ነው እሺ የምንከፍተው። እሺ ና 1 2 3 ላንተ ግን ተቀመጠልህ። ለኔ ብቻ ነው ያልተቀመጠልኝ። እና በቃ እንሂድ። ይሄን ስትመለስ ትበለዋለሽ። ለምንድን ነው እሱ መልሶ የከደረው ሲመስለኝ የእሷን ተው ካስቀመጡላት እንጠብቃታለን እንጂ እኔ ብቻ ማትነካም ብለው ነው። እሺ የሜሎናል እኔ ከረሜላ በጣም ነው ወዶ። አንቺ ትወጃለሽ? አሁን ከረሜላችንን እንበላለን። እንክፈተው። 1 ቆይ ይሄ የኔ ነው፣ ይሄ ደግሞ ያንቺ ነው። ለመክፈት እንዘጋጅ። 1 2 3 ሰጠሽ ለኔ የኔ ማር። የሚገርም ነው። ሜሎናና ጽናት ሰጥተዋል። ግን አስማት ይመስላችኋል? ዳጊም እንደከለከለ አንቆጥረው። የእሷ እስኪመጣ ግን ጠብቋታል። ቢያንስ እንቁልልጭ እያላት ሲያዩት ካያችሁ ድንግጥ ነው የሚሉት እነሱ ጋር ሁለት ሲያዩ እንዴ ይላሉ። እንግዲህ የመጀመሪያ ይሄንን ይመስል ነበር። ወደ ሁለተኛው ስናልፍ ሁለተኛው ምንድን ነው አጫዋቻችን። መጀመሪያ ግን ልጆቻቸው አትክልትና ፍራፍሬ እንዴት ናቸው? ጥሩ ናቸው። ጥሩ ነው እውቀታቸው። እነ ደበርጃን ምናምን ያውቋቸዋል? ታይ በአማርኛ ምናልባት ላያውቅ በእንግሊዝኛ ግን ያውቋል። ስለዚህ እናንተስ ጽናትስ? አይመስልም። ያው በቅርብ የሚገኙትን ካልሆነ ታውቀው አይመስለኝም። አሁን ወደ ጥያቄው ላልፍ ነው። እሺ ጥያቄው ምንድን ነው? ዝኩኒ ታመጣና አጫዋቻችን ይሄ ምንድን ነው ትላቸዋለች። ምን ብለው ሊመልሱ ይችላሉ? አትልም። አላውቀውም ነው የምትል። አላውቀውም። ዳጊስ ይመልሳል። ዝኩኒ ያውቃል፣ ግን በእንግሊዝኛ ሊለው ይችላል። ሜሎናስ የምታውቀው አይመስለኝም። አትመልስ። አታውቀውም። ስለዚህ አላውቀውም ነው የምትለው ሜሎና። አላውቀውም የምትል ይመስለኛል። ስትገዙ አያውቁም ማለት ነው። አያዩ። አዎ በብዛት አብረን ሄደን ስለማንገዛ የምታውቀው አይመስልም። በጣም ጥሩ። ሲሰራ ማላዩ ይሰራል፣ ሾርባ ላይ ምናምን አንዳንድ ነገር ይሰራል፣ ግን ታውቀዋለች ብዬ አላስብም። እስቲ የልጆቻችንን አይተን እንመለስ። እኔ የምልሽ ግን ማለት ነው ይሄ ምንድን ነው? ምንድን ነው ይሄ? ንገሪኝ እስኪ ስሙን። ታውቂው? እሺ ችግር የለውም። ሾርባ ላይ የሚገባው እንኳን አላለች። የገረመኝ እኮ አላውቀውም ነው ሲባል አውርተውበት የመጡ ነው የሚመስለው። በእውነት ቀጥታ ሲመልሱ የልጆችና የወላጆች መልስ ሲመሳሰል ያስደነግጥ። እኔ የገመትኩት ሾርባ ላይ የሚገባው ቤት ያየች ወይ ሰላጣ ላይ የሚገባው ምናምን ትላለች ብዬ ነበር። እሺ ይሄ ምንድን ነው? ምን ይመስልሃል ስሙ? አታውቀውም? እሺ
ምንድን ነው የሚያስቅሽ? ኩከምበር በደንብ ያውቃል። እንዴት አላውቀውም እንዳለ እግዚአብሔርን። እንግዲህ ይሄ ምንድን ነው? ቺኩኒ ቺኩኒ ረረረረ አንቺ ባለሙያ ነሽ ማለት ነው። እንዴት አወቅሽው? ሰማካ ትሰሪያለሽ እንዴ ከማሚ ጋር ወጥ ምናምን? አልሰራም ግን ታውቂዋለሽ? አንተ ነው የማታውቀው። እናቷ ብትኖር ምናልባት ትመልሰው ይሆን እንዴ? አይደል? አብሮ ገዝተው ምናምን ከሆነ አስቤዛ የሚያደርጉ ከሆነ ያውቁታል ልጆች። ሲሰራም ከእናት አካባቢ ስለማይጠፉ አሪፍ ነበር። የሚገርም ደግሞ ከአንዳንድ ነው የመለሰችው። ቺክኒ ስታወራ በጣም ነው ደስ የሚለው። እሺ ወደ ሶስተኛው እናልፋለን። የሶስተኛው አጫዋቻቸው የምትፈትነው ፈተና በሞባይል እያሳየቻቸው ጦርና ጋሻ ይሄ ምንድን ነው ትላለች። እንኳን ለ130ኛው የአድዋ በዓል በሰላም አደረሳችሁ። ስለዚህ የጦርና ጋሻ ታሳያቸውና ይሄ ምንድን ነው ትላቸዋለች። ጦርና ጋሻ ይላሉ ወይስ ልጆቻችሁ ምን ይላሉ? ሜሮና አታውቀውም አትልም። ምን ትላለች? አላውቀውም ትል ይመስለኛል። ታክሽ ትላንት አሳይቼው ነበረ። ምናልባት አውቃለሁ ሊል ይችላል። ነይ ይመልሳል። ጦርና ጋሻ ይላል። አንዱን እንኳን ይመልሳል ቢያንስ ጋሻውን። ምን ይሁን ግን ምናልባት ትክክለኛው መልስ ጦርና ጋሻ ይላል ዳጊ። ይላል ያውቃል። እሺ ጽናት አታውቅም። ጦርና ጋሻ አላቅም ትላለች። አላቅም እኔም አላቅም ትላለች። ጦርና ጋሻ። እሺ እንመልከት። ይሄ ምንድን ነው? ጋሻና ጦር ጋሻና ጦር አልተሳሳተም። ትምህርቱ ሰርቷል። እሺ የሜሎና እንመልከት። ይሄ ምንድን ነው? የአድዋዎች መሳሪያ ግን ስም አለው። አታውቂው? እሺ ችግር የለውም። የጥንት የአድዋ መሳሪያ መሆኑ ገብቷታል፣ ግን ስሙን አላውቀውም ብላለች። እሺ ይሄ ምንድን ነው? መከላከያ እሺ ትክክል ናት እኮ። ጦሩ ማን ነው? ጋሻው መከላከያ ነው። ከዛ መውጊያ ነው። መውጊያው ምን ይሰራል? መከላከያውን ነው የሚያስዋለው። ስለዚህ በጣም ጥሩ። ስለዚህ እንግዲህ ልጆቹንና ውጤቱን ይዘን እንመጣለን። አብራችሁ ልጆች አቤት ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ እሺ ያው እናንተ ሁሉ ጊዜ ለኛ አንደኞች ናችሁ። ስለመጣችሁ በጣም ደስ ብሎናል። ግን ሁሉ ጊዜ ደግሞ አንድ አሸናፊ ይኖራል አይደለ? የዛሬ አሸናፊ ሜሎና ናት። እዚህ ጋር ደግሞ ሁለት ራይቲንግ ታብሌቶች አሉ። ወዴት አንድ ላይ እባክሽ በል አንድ እባክሽ ለአንተ አይደለም ዳን የሚገርም እዚህ ጋር ሁለት ራይቲንግ ታብሌቶች አሉ፣ ወይም መጻፊያ ታብሌት ነው። መጻፍ ይችላሉ። እዚህ ላይ የተለያዩ ነገሮችን ማድረግ ይችላሉ፣ መሳል ይችላሉ። እና ይሄንን ስጦታ ለማን ነው የምንሰጠው? ለዳጊና ለጽናት። እኛም እናመሰግናለን። እሺ እኛም እናመሰግናለን። ዳጊ ለአንተም ብላለሃለች። አንተ ትላለህ እናመሰግናለን። እናመሰግናለን። እኛም እናመሰግናለን ስለመጣችሁ። እሺ ሌላው እዚህ ጋር ደግሞ ኪቦርድ አለ። ኪቦርድ ሙዚቃ ለመጫወት፣ መዝሙሮች ለመለማመድ፣ ለብዙ ነገር ይጠቅመናል። የሪኮርድ ማድረጊያ ወይ ደግሞ ድምጽ መቅጃ አለው። እንደዚሁም ደግሞ መሰኪያ ቻርጅ ማድረጊያ አለው።
ብዙ አይነት ሙዚቃዎች በውስጡ አሉት። 49 አይነት ሙሉ ባንድ ማለት ነው። ሙሉ ባንድ ማለት ነው። ብቻውን በኪቦርድ ብቻ ሙሉ ባንድ ማለት ነው። ስለዚህ ለሜሎና ከዚህ ኪቦርድ እና ከዛ ደግሞ ከቤተሰቦች ጋር ኩሪፍቱ ሄደሽ አንድ ሙሉ ቀን ተዝናንተሽ ከመምጣት የቱን ትመርጫለሽ? ኩሪፍቱ ሙሉ ቀን ፏ ብለሽ ትመጣለሽ። በቃ ደስ ይላል። እሺ እንግዲህ በድጋሚ እናመሰግናለን። ወላጆች ምን ተሰማችሁ? ያው ልጆች ምን ይላሉ ፕሮግራም ላይ ለመቅረብ ትፈልግ ነበርና ሁልጊዜ ጠይቀኝ ነበር እና ይሄን እድል አግኝታ መጣ ስለተሳተፈች ደስ ብሎኛል። ደስ ብሎኛል። እኔ አብረው ተጫውተዋል ከማያውቁት ልጆች ጋር ደስ ይላል። ብቻ እናመሰግናለን። እናመሰግናለን። የጽናት አባት ኢቢኤስ ያው ሁሌ እንደተባለው ነው፣ ለልጆቻችን ቅርብ ሚዲያ ነው። የልጆቻችን ፍላጎት የሚያሳካ ነው። ያው ለልጆቻችን እንደ ወላጅ ነው። ከልብ እናመሰግናለን። ደስ ብሎኛል። እኛም እናመሰግናለን። እሺ ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን ይህንን ይመስል ነበር። አብራችሁን ቆዩ። ቻው